እኔን የሚያቀኝ የኢትዮጵያ ሕዝብ እንዳለ ከመቤታችን ጋር ያለኝን ነገር ያውቃል። ቋንቋዬን ይሄ ነው ያልኩት እኮ አልችልም ስለሷ ማውራት። ኢንተርቪው እንዴት እንደሚሄድ አላውቅም፣ ብቻ ለሞክረውና ትንሽ ልረጋ። ምንም ቢገጥመኝ ምንም ብሆን ቀድሜ የማናገረው እሷን ነው እና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ የቀረሁበት ጊዜ የለም። በጣም ከተደረገላቸው ከተጎመኙ ሰዎች አንዷ ነኝና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ ይባስ ብሎ በጣም የማልጠብቀው ሌላ ችግር ህይወቴ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኳት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ሰጭኛለሽ? ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳት። እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ራሱ ፊቴን አዞራለሁ ራሱ ሳለም ላለመሳለም ማለት ነው። እና ደመና በረከቷ ከኛ ጋር ይሁን ለዘላለም አሜን። አንድ ቀን ሌሊት በቃ የሆነ ድምጽ ነገር ነው የሚሰማኝ። በቃ ግሸን ይለኛል እና ደነገጥኩ። ማለት እንዳልኳችሁ ገዳምም ብዙ የሚሄድ ሰው አይደለሁም፣ ህልምም የሚያይ ሰው አይደለሁም። ይሄ በብዛት ህልም አላይም። እኔ ተኛው ጠዋት እነሳለሁ፣ እግዚአብሔር ይመስገን። መሀልም ማለት አልንቀሳቀስ፣ በጣም እንቅልፋም ነኝ። ተኛለሁ፣ ጠዋት ነው የምነቃው። ጠዋት ተነሳውና ግሸን ሄዳለሁ። እንዴት ይኬዳል? ቤት በኩል ይኬዳል? ምንድነው የማውቀው ጉዳይ የለም። ብቻ ጠዋት ተነስቼ ግሸን እንደሚሄድ ብቻ ነው የማውቀው። ከዛ ተነሳው፣ በቃ ትኬት ምናምን ተቆራረጠ፣ ሄድኩ። እመቤቴን እኔ እንዴት እንደወጣሁት አላውቅም። ያንን የሚያህል ዳገት የግሸንን ታውቁታላችሁ መቼም። እንዴት እንደወጣሁ እመቤቴን የምታውቀው። በሯ ላይ ደረስኩ። ቅድስት ሆይ ለምኝልኝ፣ ቤትሽን እንድንሰራ ፍቀጅልን። ሰላም ውድና የተከበራችሁ የሜላት ቤተሰቦች እንዴት ናችሁ? ሁለገብ ሜላት ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እንግዲህ ይሄንን ጥዑም የሆነ ማለት የእመቤታችን ቃል የተናገረበትን ድምጽ በሰማችሁበት የኔን ድምጽ ልሰሙ ነው ማለት ነው። እንግዲህ ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮቹ ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ከስር እየጻፋችሁ እንዲሁም ደግሞ የሚያስተላልፈውን መልእክት ሁላችሁም እየገባችሁ መቅዲ ምን ልትል ፈልጋ እንደሆነ የእሷንም ደግሞ መልእክት ያስተላለፈችውን ኢንተርቪው በደንብ አዳምጡት ማለት ነው። እኔ እዚህ ጋር ቆርጬ ነው ያመጣሁት። እናንተ ግን ሙሉውን በደንብ እንድትሰሙት እንግዲህ መልእክቴን እኔ ማስተላልፋለሁ ማለት ነው። ከዛ በመቀጠል የእመቤታችንን እውነት እኔ እንጃ አላቅም፣ በእኛ አንደበት የምትጠራ አይደለችም እመቤታችን። ግን ሁላችንን ቢሆን በምንሄድበት አብራን የምትጓዝ እናታችን፣ አብራን የምትሄድ እናታችን፣ ምርኩዛችን፣ ድጋፋችን፣ ሁሉ ነገራችን ናትና እመቤታችን። እውነት እኔ ስለሷ ሲናገር እውነት ነው የምላችሁ፣ መቅዲ መናገር ሲያቅታትን በዋ ሲተናነቃት እኔም ነው አብረው እንባ የተናነቀው። ምክንያቱም ገብቷችኋል። በቃ እኔ እንጃ፣ እኔም ራሴ ያሳለፍኩትን ሰለማቅ ማለት ነው። እኔ እንጃ አላቅም። እመቤቴ ማርያምን ጠይቂያት፣ እናቴ ወላዲት አምላክ ጠይቂያት። እኔ የሚገባኝ ሰው ሁኛ አይደለም እውነት በጣም በቃ እኔ እንጃ አላቅም። በቃ እኔ ምንም ማለት እንደምችል ባላቅም የሚገባኝ ሰው ሁኛ አይደለም። ግን
ወላዲት አምላክን ጠይቆ ያፈራል? እውነት ክርስቲያን የሆናችሁ በእናታችን በቅድስት ድንግል ማርያም አማላጅነት የምታምኑ እናታችን ወላዲት አምላክን ጠይቃችሁ እመቤቴ ማርያምን ጠይቃችሁ ያፈራችሁት ያልተመለሰላችሁ ሰዎች አላችሁ? ይሄንንም በዛው ኮመንት ላይ እንድታስቀምጡልኝ ፈልጋለሁ። እውነት መቅድዬ ያው ኢንተርቪው ከመጀመሪያው አንስታ እንባዋ እየተናነቃት፣ ምክንያቱም ከተደረገልኝ ሰዎች አንዷ ነኝ እና እመቤቴን ጠይቄ መቼም አፈሬ አላቅም። ሁሉ ነገር በቃ በእሷን ተመርኩዤ ከወጣው ሁሉ ነገር ቅን በቅን ነው የሚሆንልኝ። ሁሉም ነገር የተመቻቸ ነው የሚሆንልኝ። ገደሉ ሜዳ ነው የሚሆንልኝ። በቃ ላድለ ሰይጣን የሆነው ሰው መልአክ ነው የሚሆንልኝ። ሁሉ ነገርን የምታስተካክልልኝ ወላዲት አምላክ ናት። ብቻ ስሟን ጠርቼ ከቤት ልውጣ፣ ብቻ ስሟን ጠርቼ ከቤት ልጠይቃት፣ የምፈልገውን ነገር በውስጥ ያለውን ነገር ልጠይቃት ሳይደረግ ሊቀርቶ አያውቅም። ግን ከዕለታት አንድ ቀን ያው ሁሉ ጊዜ እኛ ሰዎች ነንና ሁልጊዜም ጥያቄያችን ይመለስልን ነው የምንለው። ሁልጊዜም የሚደረገው ነገር ሁልጊዜ የሚደረግልን ነው የምንለው አይደለም። እግዚአብሔርን ነው የምላችሁ። ሰውን ጠይቃችሁ ምንድነው የሆነ ነገር ሁልጊዜ ሰው የሚጠብቁ ሰዎች አሉ። እኔ ምክንያቱም ብዙ ጊዜ ስላጋጠመኝ በህይወቴ ማለት ነው። አንድ ነገር ለምዶ ሁልጊዜም እንድታደርጉላቸው የሚፈልጉ ሰዎችም አሉ። ግን እንደዛ አይደለምና ያው ሰው ነንና ሁልጊዜም በቃ ጥያቄዋን ስለምትመልስላት የዛንም ቀን እንግዲህ በህይወቷ ማለት ያልፈለገችው ነገር እሷ የምታውቀው እኛ የማናውቀው ነገር ተፈጥሮልባት እመቤታችን ይሄን ነገር እንግዲህ ያደረገችው ሁሉ ጊዜ ጥያቄዋን እየመለሰችላት የዛን ቀን ያልመለሰችበት ምክንያት ለምን ይሆን ብላችሁ ስታስቡት ያው እዚህ ጋር እኔም ብዙ እንትን ሳላስረዝም ለምን ይሆን ጥያቄዋ ያልተመለሰላት ለዚች ልጅ? ለምን ይሆን የመቅዲ ጥያቄ የዛን ቀን ሁሉ ጊዜ ጥያቄዋ እየተመለሰላት ሁሉ ጊዜ የፈለገችው እየተደረገላት መብርሃን የጠየቀቻትን ሁሉ እያደረገችላት የዛን ቀን ግን ለምን አልተመለሰላትም? ተአምሯን ለመግለጽ ስትፈልግ ነው እናታችን። ምክንያቱም ይቺ ሰው እናቴ እመቤቴ ማርያምን ተጠይቃታለች። የምትጠይቃት ሁሉ ይደረግላታል። ግን ብትወዳትም ብታምናትም በአማላጅነቷ ብታምንም አበክሬ ወደ ቤተ ክርስቲያን የሚሄድ ሰው አይደለሁም። ክርስቲያን መሆን አንዳንዴ ክርስቲያን መሆናችን ብቻ እንጂ ብዙ ጊዜ ገብቷችኋል። ጠለቅ ብለን ስናውቀውና በዳር ሆነን ስንመለከተው እኩል አይመጣም እና እመቤታችን ታምሯን ልትገልጽ ስትፈልግ ደጇን እንድትረግጥ ስትፈልግ ስለፈለገች ምክንያቱም በምታደርገው ነገር ተጸጽታ ሁልጊዜም ደግሞ ሁልጊዜ የሆነ የተመቻቸ ነገር እንዳትጠብቅ ይችልሽ ሁልጊዜ በሆነ ነገር አለ አይደል? በሆነ ነገር እንኳን ብትሰበር እንዴ ዛሬ ይሄ ነገር አልተደረገልኝም እና ሃይማኖት ሩጠን ወደዛ ነገር የምንሄድበት ነገር አለ እንዴ? መቅድም አሁን ያደረገችው ነገር እኔ እንጃ አላቅም። እኔ እግዚአብሔር ነው የምላችሁ። ሌላው ኢንተርቪዋ ከመጀመሪያው ምናምን ሳይሆን ያስለቀሰኝ በቃ አንበየን የተናነቀኝ አኮረፍኳት ስትል መብርሃንን ነው የምላችሁ። አኮረፍኳት እንዴ! በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ነው የምላችሁ። በሰው ሀገር በብዙ ቦታ ተፈትኛለሁ። እኔ ያልተፈተንኩበት ቦታ የለም። በብዙ ቦታ ተፈትኛለሁ። ግን እመቤቴ ማርያምን ጠርቼ ወላዲት አምላክን ጠርቼ ያልተደረገልኝን ነገር ጠይቁኝ፣ ያልሆነልኝን ነገር ጠይቁኝ፣ የተጣመመው ያልተቃናልኝን ነገር ጠይቁኝ። እግዚአብሔር ነው የምላችሁ። እንደው ሌላውን ትቼ በሌላው በቃ ውስጡ ጥልቅ ብሎ ይሄን አሁን ማለት ሌላ ብዙ ምስክርነት መስጠት ብዙ ነገር ከተደረገላችሁ አንዱን መመስከር የምትፈልጉ አላችሁ። ግን ከዛ እንኳን ከመጀመሪያው አሁን ለምሳሌ ከስቃዩ ባልጀምር ይሄም ስቃይ ነው። እዚህ ሀገር እንኳን ካመጣው ብዙ ፈተናዎችን አይቻለሁ። ብዙ ነገር ሁኛለሁ። በቃ አይደል የሆነ ተስፋ ቆርጬ ታውቃላችሁ። በውጭ ጠፍታችሁ ስትሰሩ በውጭ ሆናችሁ ስትሰሩ ለአንድ አመት ከ5 ወር ያክል በውጭ ነበርኩኝ እና ያልተመቻቸው ሁኔታ ነበርኩኝ። አሁን ድረስ በሽተኛ ሁኛለሁ። ወገቤን እዛ ቤት የምሰራበት ማለት ነው። በወጣስ ስራ ፈትቼ በቀመጥስ በወጣስ እንደዚህ በሆነስ እያልኩኝ ግን እመቤቴን ሁሌም እለምናታለሁ። ታውቃላችሁ እንደ ወላዲት አምላክ እመቤቴን ነው የምላችሁ። እዛ ቤት 1 አመት ከ5 ወር ስሰራ አሮጊት ነበር የሚይዘው።
አሮጊት ነበር የምንከባከበው። ምኗም የማይንቀሳቀስ በቃ የሞተር ሬሳ በሉት፣ የሞተር ሬሳ ነው የሚይዘኝ ነበር ማለት የሞተር ሬሳ። ምኑም ካልተንቀሳቀሰ የሞተር ሬሳ በሉት። እግሯ ብቻ ይነሳችሁ። ምክንያቱም አትንቀሳቀስም፣ መናገርም አትችልም። ካላበላችኋት አትበላም፣ ካላንቀሳቀሳችኋት አትንቀሳቀስም። ምንም ነገር በቃ ምንም ማድረግ አትችልም። የሆነ ነገር ካፈለገች ድምጿ ስላልተዘጋ ታለቅሳለች። ከዛ ውጪ ሌላ ነገር ምንም ማድረግ ስለማችል እኔ ነኝ ሁሉን ነገር እንዲሁ የምትፈልገውን ተረድቼ የማደርገውና በጣም የሚያስከፋው ነገር ያው እሷን እንደዛ ማገላበጥ አሁን በሽተኛ ሆኛለሁ ያልኩበት ምክንያት እሷን ስለምሸከም እሷን ስለማነሳ ስለምጥል ነው። ወገቤ በሽተኛ የሆነው አሁን ላይ ያመኛል፣ በጣም ያመኛል። የሚገርማችሁ ነገር የዛ ስሜት ማለት ነው። አሁን እግዚአብሔር ይመስገን ያልፋል፣ ሁሉም ነገር የማያልፍ ነገር የለምና ካሱ የባሰ ቀን ሙሉ ቀን እንደዚህ ስሰራ ውላለሁ። ሙሉ ቀን ስሰራ ውላለሁ። እሷ ቀን በሆነ በተወሰነ ሰዓት ትተኛለች እና ከዛ ሌሊት መተኛት አትችልም። ምክንያቱም ወገቧን ያቃጥላታል፣ ያንገበግባታል። ያው 24 ሰዓት ዝም ብላችሁ ስትተኙ አስቡት እንግዲህ እኛም ጤነኛ ሆነን እንኳን የሆነ ስትተኙ ስንት ሰዓት ስትተኙ በቃ ይሰለቻችኋል አይደል? ምኝታው እንደዚህ በዛም በዚህ መገላበጥ ትፈልጋላችሁ እና እሷም ቶቶሎ እንድታገላብጧት ትፈልጋለች። ሌሊቱን ሙሉ ሌሊቱን ሳትተኛ አሁንም ወደዛም ወደዚህም እያደረጋችሁ እናንተ እንድታገላብጧት ትፈልጋለች። እኔ ደግሞ ቀን ስሰራ ስለዋልኩኝ ይደክመኛልና መተኛ ትፈልጋለሁ። መብርሃን ነው የምላችሁ። ቀን እንደዛ ተገትሬው ጭራሽ እንቅልፍ ባይኔ ሳላይ ያደርኩበት ቀን አለ፣ እዛ ቤት ማለት ነው። እንቅልፍ ባይኔ ሳላይ ያደርኩበት ቀን አለ። በዛን ሰዓት እኔ ሌሊት አልቅሼ ለምናት ነበር። እኔ እመቤቴ ወላዲተ አምላክ በቃ ሌላ አልፈልግም፣ እንቅልፍ ተኝቼ የማድርበት ቤት ብቻ አንቺ ስጪ ብዬ ለምናት ነበር። እናቴ እመቤቴ ወላዲተ አምላክም ማለት ነው። እመቤቴን ነው የምላችሁ። በቃ እኔ ሌላ ምንም አልፈልግም። እንደ ሰው ተኝቼ በቃ ሌሊት ቁጭ ብዬ አለቅሳለሁኝ። ታውቃላችሁ ምን ላድርግ? መቼም እያለቀሰች ዝም ብያት አልተኛ፣ መተኛትም አልችልም። ምክንያቱም አንድ ላይ እሷ ጋር ነው የምተኛ፣ አንድ ክላስ ነው የምተኛና በቃ እናቴ ወላዲተ አምላክ እኔ ምንም አልፈልግም። እንደ ሰው ሲተኛ ተኝቼ ሰው ሲነሳ የምነሳበት ቤት ብቻ አንቺ ስጪኝ። እስከ መቼ ነው ይሄ ህይወት የሚገፋው? በቃ እስከ መቼ ነው? እኔ አሮጊቷን ጠልቻት እግዚአብሔር ነው እንግዲህ ለሷም የሰጣት። አንዳንዴ የሆነ በቃ በጣም ስናድር ኦቨር ሲሆን እንቅልፍ ያሰክራችኋል። እንቅልፍ እግዚአብሔር ነው የምላችሁ፣ እንቅልፉ ያሰክረኛል። በቃ የሆነ እንደ እብድ ያደርገኛልና በቃ እንደዛ በመሆንበት ሰዓት በቃ የሆነ ተናድጄ እሷን ጉትት አድርጌ ወደዛ ግልብጥ አደርጋትና እንደገና ደግሞ ወይ እግዚአብሔር ሆይ እንደው አደራህን እንደው በቃ ኃጢአት እንዳታደርግብኝ። ምክንያቱም በቃ ያለውን ነገር ውስጤን አንተ ተረዳኝ እግዚአብሔር ሆይ እላለሁኝና እቺ ሴትዮዋ ኃጢአት ነው የምታስገባችሁ። ታውቃላችሁ ምኗም መናገር ስለማይችል ምኗም መንቀሳቀስ ስለማይችል በቃ በእናንተ ላይ ነው ህይወቷ ያለውና የሆነ ነገር እናንተ ጥፋት ስታጠፉ በፈጣሪ ዘንድ ነው የምትጠየቁትና ያ ነገር እንዳይሆን በጣም በቃ ጥር ነበር እንደዚህ በቃ የሆነ ነገር ላይ እንዳልወድቅና መጨረሻ ላይ ብቻ እግዚአብሔር ጥሩ ነው፣ ሁሉን ነገር ማድረግ ይችላልና መብርሃን ወላዲተ አምላክ ብቻ ወደ ራሴ ታሪክ ገብቼ የመቅደስን መልእክት ሳላስተላለፍ እንዳልወጣ ስሜታዊ ሆንኩኝና በመጨረሻ ላይ መውጣት ፈራ ነበር እዛ ቤት። ምክንያቱም እኔ በውጭ ሰርቼ አላውቅም፣ አዲስ ነኝ ለዚህ ሀገር ምናምን ስለምፈራ መውጣት አልፈልግምና እንደምንም ብዬ ግን ከዛ ቤት ስወጣ ሴትዮዋ ልጅየዋ ስትመልሰኝ ምክንያቱም እንደኔ የሚይዝላት አታገኝም። ሁሉም ያያትና አሮጊቷን ፈርቶ ነው የሚሄደው ተመልሶ። ታውቃላችሁ ታስፈራለች። በቃ ሰውነቷ በጣም ተጨማዷል። በጣም በቃ ምክንያቱም ምንም ስለማይንቀሳቀስ የምትሞትባቸው ሁላ ስለሚመስላቸው ማለት ነውና በመጨረሻ ላይ ግን እግዚአብሔር ሲረዳኝ ወጣሁኝ ከዛ ቤት። እንዲሁ በቃ የምህረት አዋጅ መጥቶ ነበር። ወረቀቴም ቅን በቅን ሆነልኝ። እሷን ተመርኩዤ መብርሃን አንቺ አቃንልኝ፣ አንቺ ሁሉንም ነገር አሳይልኝ፣ አንቺ በቃ መጨረሻ ላይም እንደዚሁ 6 ወር አሰርቼ 6 ወር ቪዛ ነበር የዛኔ። 6 ወሩም አለቀ እዛ ሆኖ እና ብቻ ምን እንደምላችሁ አላውቅም። እና 6 ወርም እዛ ሆኜ አለቀ። በቃ 13 ቀን ነው የቀረው። ታውቃላችሁ እነሱ ማሰራት አይችሉም። ወረቀት ሰው እየፈለግንልሽ ነው ሰው እየፈለግ ምክንያቱም እንደዛ እያሉ ተቃጥሎ ወረቀቴ ተመልሼ ራናዊ ሁኜ ህገ ወጥ ሁኜ እንድሰራ ነው እነሱ ጋር የሚፈልጉትና እንደዛ እያሉ ሰዓቱን ጨረሱብኝ እዛው ሁኜ ማለት ነውና 13 ቀን ብቻ ነበር የቀረኝና እመብርሃንን በቃ ተንበርክኬ ለመንኳት። በቃ አንቺ እንደፈለግሽ አድርጊ
እኔ ካሁን በኋላ በቃ ህገ ወጥ ሆኜ መኖር አልፈልግም። የማይሳካልኝ ከሆነ ወደ ሀገር የሚሄድበትን መንገድ አመቻችልኝ። የሚሳካልኝ ከሆነ ደግሞ አንቺ ራስሽ አስተካክልልኝ፣ በቃ እንደፈለግሽ ራስሽ አድርጊው ብዬ ለእናታችን ተንበርክኬ አልቅሼ ነገርኳት። የሚገርማችሁ ነገር በቃ በዛው ደቂቃ ውስጥ ሰከንድ ባልሞላ ውስጥ ነው ራሷ ሴትዮዬ ራሷ ስልክሽን ሜላት ብላ ጠርታኝ ነይ ስልክሽን ግሩፕ ላይ ልልቀቀውና በግሩፕ ስራ አልፈልግልሽ አለች። እንዴ አዎ አልኳት። ወዲያውኑ እሺ ብላ ስልኬን ግሩፕ ላይ እንትን ስትለው መብርሃን ነው የምላችሁ የማይደውል ፍጥረት የለም። በቃ በዛም ዝም ብሎ ስልኬ እንዴ ማንን ላናግር ማን ፈራሁ እኔ ለራሴ። አንዱ የፖሊስ ጥያቄ ይጠይቀኛል፣ እንደጠፋሽ እንዴት እሱ ወረቀት ኖረሽ ይለኛል። አንዱ ምን ይለኝ የማይጠይቁ ጥያቄ የለም። ሳነሳው በመድሃን ያለው የባሰ ጭንቀት ውስጥ ገባሁ። አረ እኔ እንደዚህ ራስሽ ካፈልግሽ ራስሽ አናግሪና የሚሆነኝን ሰው አንቺ አናግሪልኝ። እኔ ማንንም ማናገር አልቻልኩም። ምክንያቱም የሚደውለው ብዙ ሰው ነው። ማንን ነው የማናገረው? ሁሉም ዱባይ ያላይን እንደዚህ ፉጀራ ማንት በቃ የማይደውሉበት ቦታ የለም። እናንተ ግሩባቸው ምን አይነት ግሩብ ቢሆን ነውና መሽቷል። ማታ ላይ ነው ይሄ የዚህ ቤት ባልተቤቶች በማታ ወደ 11 ሰዓት በዚህ ሀገር ማለት ነው። በእኛ ደግሞ 4 ሰዓት ይሆናል ከምሽቱ በኢትዮጵያና ደወሉ። እነዚህ ወዲያው ደውሎ መተን እንውሰዳት ነው ያሉት። ሰለምኑም አልተነጋገሩም። እኔ እንግዲህ ደግሞ እዚህንም እዛው ላይ ጽፋላችሁ ይሆን አላቅም እንግዲህ አላቅም። በዛን ሰዓት በማታ መተን እንውሰዳት ነው ያሉትና 12 ሰዓት ቢያንስ 11 ሰዓት ከምናምን ሆኗል። እስከሚመጡ 12 ሰዓት ይሆናል እና ነገ ይሻልሻል ምናምን። አረ እሄዳለሁ አልኳት። ምክንያቱም መቤት እሷ ራሷ ያስተካከለችውን ለምን እሄዳለሁ? ምንም አልሆንም። መብርሃን አለች። አልፈራሁም። ኑ ቶሎ በያቸው አልኳት። መጡ። 12 ሰዓት ደረሱ። 12 ሰዓት ይዘው ይመጡ እዚህ ቤት ማለት ነው። ልጆቹም ተኝተዋል። መጣው በቃ ወዲያውኑ ሳሎን ቁጭ አልን፣ ተነጋገርን። ተኛሉኝ። ተኛሁኝ። በቃ ጧት ተነሳው ስራዬን አዲ ጀመርኩኝ። ፓስፖርቴን ሰጠኋት። በዛች በ13 ቀን ውስጥ ሰውየውም ያው የራሱ እንትን ስላለው በ13 ቀን ባልሞላ ውስጥ ወረቀቴ ተሰርቶ አለቀ። ሰው ራሱ አላመነም። እግዚአብሔር ነው የምላችሁ። ወረቀቴ ተሰርቶልኛል። ህጋዊ ሁኛለሁ። ይሄው መታወቂያ ምናምን ብዬ ሳሳያቸው ጓደኞቼ አላመኑም። እንዴ ሜላት ረትቀልጃለሽ እንዴ? መቼ ምን ጊዜ ነው የሚሰራው? ምን ጊዜ እንደዚህ እኮ በቀላል ቶሎ እኮ አይሰራም ምናምን። እንዴ እንጃ እኔ ተሰርቶልኛል። በቃ የመብርሃን ስራ ነው ይሄ ሁሉ። ድንግል ማርያም ናት እሱ ነው ህይወቴን የምታስተካክልልኝ ሁሌ ከጨለማ የምታወጣኝ ስንት ነገር ከስንት ነገር አውጥታኛለች። እኔ ይሄ ትንሹን ነው እየመሰከርኩ ያለሁትና እግዚአብሔርን ነው የምላችሁ። እንመስክር በህይወታችሁ የሚደርስባችሁን ነገር መብርሃን ለእናንተ ያደረገችውን ነገር እንመስክር ካላችሁ አውሎ ያሳድራል። በተለይ የኔ ማለት ነው። እግዚአብሔርን ነው የምላችሁ። ብዙ ስቃይ ብዙ መከራ ደርሶብኛል። ከዛ ሁሉ ግን በህልሜ ሁሉ ትገለጥልኛለች እናቴ እመቤቴ። በቃ ምንም አትሆኝም አይዞሽ ትለኛለች። እግዚአብሔርን ነው የምላችሁ። አይዞሽ ምንም ሁኛ አላቅም። እግዚአብሔር ይመስገን። እምነታችሁን ይዛችሁ ከተጓዛችሁ ወድቃችሁ አትወድቅምና መቅደም ልታስተላልፍ የፈለገችው ምንድነው? ከመጀመሪያውም ነግሬያችኋለሁኝ የእመቤታችን ቤት እናሰራ ነው። ስለዚህ ሙሉ ኢንተርቪዋንም በጣም ጣፋጭ በሆነ አንደበት እውነት የእመቤታችን ቃል ተጠርቶ በእመቤታችን ቃል የሚጠራበት አንደበት ሁሉ ጣፋጭ ነው፣ ማር ነው። እውነት ይሄንን ኢንተርቪዋን ሁላችሁም እየገባችሁ አዳምጡት። እንኳን የእመቤታችንን ቤት የሰው ቤት እኮ ይሰራል። የከሌ ቤት እንደዚህ ፈረሰበት ለሰው እንጨነቅ የለ ለራሳችን መኖሪያ ቤት እንጨነቅ የለ። እንኳን እንደዚህ ከብዙ ስቃይና መከራ ለምታወጣ ለምትደርስልን ሁሉን ነገር እውነት ነው የምላችሁ ከጭንቀት ከመከራ ሁሉን ሰይጣኑን መልአክ አድርጋ ሁሉን ነገር አስተካክላ የምታኖረን እመቤታችን ማትለየን ለሷ አይደለም ቀርቶ የሰው ቤት እናሳምራለን እናሳንጻለንና እንግዲህ ገብታችሁ አዳምጡት። የመቅዲን ኢንተርቪው ነው የምለው። እኔም ብዙ ስሜታዊ ሆኜ በማወራው ነገር ብዙ ነገር አወራሁኝና እግዚአብሔር ይመስገን ዛሬ ላይ ላለሁበት እግዚአብሔርን ነው የምላችሁ። አሁን ዛሬ ላይ አይደለም ሌሊት እንቅልፍ መተኛት ቀን ብዙ ሰዓት ቁጭ ብዬ ነው የምውለው። ብዙ ባይመቸኝም እንደዚህ ስልክ እንትን ለማለት ግን እረፍት በቃ እስኪ በቃይ ድረስ ነው እረፍት ያለኝ አሁን ላይና የመብርሃን ስራ ነው ይሄ ሁሉ። እናቴ እመቤቴ ወላዲት አምላክ ናት ያደረገችልኝ። ሁላችሁም እናቴ እመቤቴ ወላዲት አምላክን እልል ብላችሁ አመስግኑልኝ በኮመንት። ለኔም የተደረገ ለእናንተም እንግዲህ በብዙ በስቃይ በመከራ ላይ ያላችሁ እመብርሃን ትድረስላችሁ ነው የምለው። ወላዲት አምላክ ትድረስላችሁ። እኔ ለወደፊትም አሁንም እናቴ እመቤቴን እንጂ ምንም እንደማይመጣብኝ ያውቃለሁ። እግዚአብሔር ነው የምላችሁ። ማርያም ምን ካልኩኝ ምንም እንትን ማልበት ነው በምንም ነገር እግዚአብሔር ነው የምላችሁ። ስሟን ጠርቼ እኔ አላፍርም።
በእናቴ በወላዲት አምላክም በቃ እንደው ማንም እንደው በማርያም ብሎኝ እንኳን ሁሉም እውነት ነው። ማርያም ብሎ ያወራኝ ሁሉ እውነት ነው የሚመስለኝ እንደ ራሴ ስለማየው በራሴ ውስጥ አድርጌ ስለማየው ማለት ነው። እግዚአብሔር ነው የምላችሁ። በቃ እኔ ማርያምን ተብሎ የሚዋሽ ሁሉ አይመስለኝም። እና አመሰግናለሁ ስለተከታተላችሁኝ። ሰላምና ፍቅር አንድነት እየተመኘሁ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ። ሰላም ሁኑ።